ዳጣ በኋላ ፈልግሻለሁ። ኧረ እማዬ የትም አልሄድም አለሁ። እሺ እዚሁ ነኝ። ብቻችንን በፍቅር እንኖራለን። በዛ ላይ ደግሞ አባዬ የሚያግዘናል። አይ ዳጣዬ፣ ከዚህ በኋላ እኔ ምን ልሆን ነው? 2 ልጆች ይዤ የሚያገባኝ እንኳን የለም ወይ ደግሞ ስራ የለኝ። እንዴ እናቴ፣ የቤቢን አባት ፈልገን ያገባሻላ? ወንድሜማ ያላባት አያድግም። አይሆንም እናት። የቤቢ አባትን እንኳን ታዩ አንድ ቀን ስታውቂው በጣም ይገርምሻል። እናቴ ቆይ፣ የቤቢ አባት ማን ነው? ማን ነው እናቴ? ታውቂዋለሽ ስትጀምር። ይኸውልሽ እሱ ያገባሻል። ካላገባሽ ደግሞ ታዩ የራሱ ጉዳይ ነው ያለው። ይልሽ ስሚኝ እናቴ፣ አንቺን የመሰለች ሚስት እኮ ተስሎ ራሱ አያገኝም። ካልፈለገ ደግሞ ይተውን ያለውልሽ። እኔ ልትሻል። አይ ዳጣዬ፣ እዛው ነው መኖር ያለብን። እሱን እንኳን ታዩ። እንዴ እማዬ፣ እዛ ቤት እማዬስ? እማዬ ማርታስ? ይህ ሁሉ ጉድ እማዬ ምን ታደርገዋለች? ኧረ እናት አይሆንም። አይ ዳጣዬ፣ እሱማ ልክ ነሽ። ከባድ ግን በቃ የኔ ህይወት አንዴ እንደዚህ ሆኗል። በእናንተ በልጆች ህይወት ላይ ግን ፈጽሞ ስህተት መስራት አልፈልግም። እንዴ እማዬ፣ እና ከማርቲ ጋር አንድ ሌላ አማራጭ የለኝም። ይኸውልሽ እናቴ፣ ብቻችንን ብንኖር ምን ችግር አለ? የወንድም እኔ ከአንተ ጋር ልተኛ? እንዴት? ከዚህ ቀደም እኮ ለምነሽኝ ነበር፣ እምቢ ብዬሽ ነው እንጂ። ስራ ልርሳ እስኪ። ወይዘሮ ማርታ የዳጣና የናታን ግንኙነት በጣም ነው ያስገረማት። እንግዲህ ናታን በባለፈው ምንም ግንኙነት እንደሌላቸው ነግሯት ቢሆንም ግን አሁን ላይ እያየች ያለችው በዛ ደግሞ አብጌልም እንደነገረቻት ነገርዮሹ የእውነትም የፍቅር ላይ እንደሆኑ የሚያሳይ ብዙ ነገሮችን እያየች ነው የምትገኘው። በዛ አማካኝነት እንግዲህ ናታን በጣም ታዘብኩ፣ እኔ እውነተኛ ሰው አድርግ ነበረ፣ ለካ እንደዚህ ውሸታም ነህ እንዴ በማለት ነው እንግዲህ ዛሬ ያሳፈረችው። ናታንን በጣም ነው ያፈረው። ሌላው እንግዲህ አብጌል ደረጀ በጣም ግራ ተገብቷታል። በተለይ ዳጣ ሰሞኑን እንግዲህ ያው እንደሚታወቀው እናቷ ሰላምን ካገኘች በኋላ ያላት ነገር ሁሉ ውሏም አዳሯም ከሰላምዬ ጋር ሆኗል። በዛ አማካኝነት እንግዲህ ዳጣ እናትሽን ነግርሻለሁ ብሏት ነበር። ሲቀጥል ደግሞ እናቷ እንደነገራትም አንተም ነግረኸኝ ነበር ናታን። ስለዚህ እኔ የሆነ ነገር ግን በጣም ውስጤ የሆነ ነገር እያሰበ ነው፣ ብቻ ግን አላቅም ምን እየተፈጠረ እንዳለ በማለት ነው እንግዲህ ለናታን ስትል የነበረው። ናታን ምን አሰብሽ ሲላት አይ በቃ ምንም ደስ እያለኝ አይደለም የሆነው ነገር። ምክንያቱም ዳጣ እንግዲህ ባለፈው አባዬ እናቷን ነግሯታል ካልከኝ ጀምሮ ያለችው ከሰላም ጋር ነው። ስለዚህ ይሄ ነገር የዳጣ እናቷ ሰላም ትሆን እንዴ? ይሄ ነገር በፍጹም መሆን የለበትም። ምክንያቱ ደግሞ አባዬ እንዴት ሊሳሳት ይችላል? ስህተቱን ኦኬ ተሳስቷል ብለን እናስበው፣ ተሳስቷል ኦፍ ኮርስ እና ልጁም ዳጣም ልጁ ነች ኦኬ ብለን ተቀብለናል። ግን ደግሞ የዳጣ እናቷ ሰላም በፍጹም መሆን የለባትም። ምክንያቱም ሰላም ሆነች ማለት አባዬ ለካ በማየ ላይ ዙቤት የቤት ሰራተኛችን ይዞ ነበር ማለት ነው። ከዛ ሲቀጥል አረ ብዙ ነገሮች አሉ ናታን። እኔ በጣም ይሄን ነገር ማሰብ ራሱ ያቀተኛል እና በጣም እየፈራሁኝ እያሰብኩኝ ነው በማለት ነው እንግዲህ ለናታን ስትነግረኝ የነበረው። ናታንም እንግዲህ አይ አላቅም እንደዛ ሊሆን ይችላል ብለሽ ነው አላቅም ነው ያላት። ምክንያቱም ናታን ያው እንደሚታወቀው ሁሉንም ነገር ያውቃል፣ እያንዳንዱን ነገር ግን ደግሞ ይሄ ነው ብሎ መናገር አይፈልግምም አልፈለገምም። በዛ አማካኝነት እንግዲህ ነገሮችን ለማስተካከል ደረጃ የሚሄድበትን ርቀት ስለሚያውቅ እያንዳንዱን ነገር ስለሚያውቅ በቃ ሁኔታ ነገሩን እንትን ብሏል ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ነገሮችን ለማስተካከል የሚችለውን ነገር እያደረገ ነው የሚገኘው። እዚህ መካከል ላይ እንግዲህ ምንድነው የሆነው? አብጌል በጣም ነው ግራ የተጋባችው። አብጌል ብቻ ሳይሆን ሁሉም ሰው ግራ ተጋብቷል። ይሄ ነገር እንዴት ሊሆን ይችላል? ከምን አንጻር ነው ይሄ ነገር እንደዚህ ሆነው ብሎ ሁሉም ሰው ነው ግራ የተጋቡት። ምክንያቱም ደረጀ ይሄን ነገር እውነት ከሰላም ከሆነ በቃ ከባድ ነው። አሁን ኢቭን ለማርታ ራሱ በነገራችን ላይ ደረጀን በጣም የከበደው ነገር ቢኖር እሱ ነው። ምንድነው እሱ ይሄን ነገር እንደዚህ ነው ብሎ ማስረዳቱ፣ የሆነውን ነገር እያንዳንዱን ነገር ለማወቅ መቸገሩ እሱ ነው በጣም ከባዱን ቦታ የያዘበት ማለት ነው ቤተሰቦቻችን።
ዳጣ ልጁ መሆኑን ብቻ ሳትሆን እናትየዋ ማነች የሚለው ነገር ደግሞ የበለጠ ሌላ ፈተና ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ያለውን ነገር ለማስተካከል ሁሉም ደፋ ቀና እያሉ ነው የሚገኙት። በዚህ መካከል አቢጌል ደረጀ በጣም ተጨንቃለች። አክስቴ መጣች፣ ይሄ ነገር ምን ሊሆን ይችላል? በጣም ግራ ተጋብቶኛል። ምክንያቱም ይሄ ነገር ቤተሰብ መፍረሱ ነው። እማዬ ደግሞ በክብሯና በእንትኗ አትደራጀርም። ስለዚህ አሁን ይሄ ነገር እውነታው ሲታወቅ ምን ሊሆን ይችላል? ምን ይሻለናልስ? ምን ማድረግ ሳለብን? እንዴትስ ነው ይሄ ነገር ሊቀጥል የሚችለው? እያለች እንግዲህ በጣም ግራ ተጋብታ ነው የምትገኘው። ምንም ይሁን ምን እንግዲህ ያለውን ነገር አንድ ለማስተካከል ደግሞ ተፍተፍ እያለ ነው ደረጀ። በተለይ ደግሞ አሁን ላይ ነገሩ ትንሽ የሚከብደው አንደኛ አክስትየዋ መምጣቷ፣ አክስትየዋ እዚህ ቤት መምጣቷ በጣም ትልቅ ፈተና ነው። ከዛ በመቀጠል ደግሞ ሰላም ወደዚህ ቤት ልትመለስ ነው። አሁን እሱ ደግሞ ሌላ ትልቅ ቻሌንጅ ነው። እዚህ ጋር ወደ ቤት ልትመለስ ነው። እዚህ ጋር ስትመጣ ብዙ የሚበረቃቀሱ ብዙ ቻሌንጅ የሚሆኑ ብዙ በቃ የሚምታቱ ነገሮች አሉ። እሱ ደግሞ በጣም ከባድ ነውና እንግዲህ ናታን ሲላት ነበር አቢጌልን በምንም አይነት ሁኔታ ውስጥ ቢሆን አባዬ ካሁን ላይ የኛ አብሮ መሆን በጣም የሚያስፈልግበት ሰዓት ነው። እኛን ከጎናችን መሆን ወይም ደግሞ እኛ ከጎኑ እንድንሆን በጣም እናስፈልጋለን። በጣም እናስፈልገዋለን። ምክንያቱም በዚህ ሁኔታ ላይ እማዬ ይህን ነገር አውቃ እንትን የምትል ከሆነ ነገርዮሾቹ በጣም ከባድ ነው የሚሆኑት። ስለዚህ ይሄ በፍጹም መሆን የለበትም፣ በጭራሽ መሆን የሌለበት ነገር ነው እያለች ነው የምትገኘው። ናታንም እንግዲህ አብረን ይሄን ነገር መጋፈጥ አለብን፣ በቃ እያንዳንዱን ነገር ከእሱ ጎን መቆም አለብን፣ አለበለዚያ የከፋ ችግር ሊፈጠር ይችላል እያለ ነው የሚገኙ ቤተሰቦቻችን። ስለዚህ እንግዲህ አቢጌልም ምን ያላቀም ብቻ ምን ማድረግ እንዳለብን በምን እንደምናግዘው ምን ይሻላል ታዲያ እያለች ነው። አይ ምንም ሌላ ነገር ብዙ አያስፈልግም፣ ግን ደግሞ አባዬን በቃ በአንድም በሌላ መልኩ ማገዝ መቻል አለብን። እሱ የሚለን ነገር በማድረግ እኛ የራሳችን እንትን ባለመከተል በዚህ መልኩ ማድረግ አለብን ብላ ነው እንግዲህ እንትን ያለችው። ናታንም እንደዚህ ነው ያሰበው። ስለዚህ በዚህ መልኩ ምናልባት እነሱም ተባብረው በተለይ አቢጌል በጣም ትልቅ ቫልዩ አላት እዚህ ጋር እናቷንም ለማለት ማለት እናቷን ያለውን ነገር ለማስረዳት በቃ ለሁሉም ነገር ያው ታውቃላችሁ ቅርብ ነችና እሷ ይሄን ነገር እሷ ጋር መሆኑ በጣም ጥሩና አሪፍ ነው ብለን እናስባለን ማለት ነው። ውድ ቤተሰቦቻችን ለሁሉም ነገር እንግዲህ ያው እግዚአብሔር ይመስገን ሁሉም በጊዜውና በሰዓቱ ሁሉም ነገር እየሄደ ነው የሚገኘው። ደረጀም እንግዲህ የመጀመሪያው ጥያቄው ተመልሶለታል፣ ወይም ደግሞ አሪፍ መንገድ ነው የሄደው። ይሄ ምንድነው ልጁንና እናቷን ማገናኘታቸው ዳጣና የሰላም መገናኘት ለሱ በጣም ትልቅ የህሊና እረፍት ነው። ቀጣዩን ደግሞ እንግዲህ ሁሉንም ነገር በጊዜ በሰዓት የሚታይ ነገር ነው፣ ሁሉንም በሂደት ማለት ነው። ያው የማርታ ጉዳይ በጣም ትልቁና ከባዱ ፈተና የማርታ ጉዳይ ነው። ግን ያው ምንም ቢሆን ምን ያለውን ነገር እንግዲህ ለመጋፈጥ ያለውን ነገር እያንዳንዱን ነገር አብሮ ለመሄድ እንግዲህ እሷም ፈቃዷ ሆኖ ተቀላቅላለች። ስለዚህ ደግሞ ደስ የሚል ነገር ነው ቤተሰቦቻችን። ቀጣይ እንግዲህ ሁሉም ነገር ደግሞ የሚስተካከል እንደሚሆን ተስፋ እናደርጋለን። ማርታም ያው እንግዲህ በጣም ነው የተናደደችው። ናታንንም እያደረገ ያለውን ነገር ስታይ የዳጣ ደግሞ መደነባበር ግራ ጋብቷታል። ደግሞ በዚህ መካከል የአክስትየቱ መንጣት ሌላ ትኩሳት ሆኖብናል። ለሁሉም ግን እግዚአብሔር እንግዲህ የመጨረሻውን ያሳምረው። ቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ። እወዳችኋለሁ።